በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ውድ ኦርቶዶክሳውያን በመላው ዓለም የምትገኙ እንኳን ለብርሃነ መስቀሉ በሰላም በፍቅር አደረሳችሁ አደረሰን። ያደረሰን አምላክ እግዚአብሔር የተመሰገነ ይሁን። እኔ መምህር ሳለማርያም እባላለሁ። ዛሬ ስለ ክርስቶስ መስቀል እንናገራለን። የሚያናግረንም እግዚአብሔር ነው። አምላካችን እግዚአብሔር ከሁላችን ጋር ይሁን። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምናምነው ግን የእግዚአብሔር ኃይል ነውና ይላል ሐዋርያው ቅዱስ ጳውሎስ በመልእክቱ በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድነው ግን የእግዚአብሔር ኃይል ነውና እንኳን ለብርሃነ መስቀሉ በድጋሚ ያደረሳችሁ እላለሁ። እንግዲህ ብርሃነ መስቀሉን ስናከብር ክርስቶስን እናስባለን። የክርስቶስን ፍቅር እናስባለን። ክርስቶስ በመስቀል ላይ ተሰቅሎ ለኛ ስጋውን ቆርሷል፣ ደሙን አፍሷል፣ እኛን አድኖናል። በሁለተኛ ደረጃ መስቀሉን ስናስብ ለኛ መሳሪያ አድርጎ ሰጥቶናል። ጠላት ሰይጣንን የምንቀጠቅጠው በመስቀሉ ነው ማለት ነው። መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። መስቀል ኃይላችን ነው። መስቀል መድኃኒታችን ነው። ክርስቶስ ለኛ ሲል ውድ ዋጋ ከፍሏል በመስቀሉ ላይ። መስቀሉን ስናስብ የክርስቶስን ፍቅር እናስባለን። ክርስቶስ ለኛ ሲል በመስቀል ላይ ተሰቅሎ እኛን አድኖናል ማለት ነው። ስለዚህ እያንዳንዳችንም እኛ ከዚህ የምንማረው ፍቅርን ነው። ሁለተኛ ትሕትናን ነው። በሶስተኛ ደረጃ ደግሞ ክርስቶስ አዳምን ቃል ገብቶለት ነበረ። ከልጅ ልጅ ተወልጄ ሙቼ ተሰቅዬ አድናለሁ ብሎ ነበርና ያንን ቃል የፈጸመበት ዕለት ነው ዛሬ ማለት ነው። በብሉይ ኪዳን መስቀል የወንጀለኞች መቅጫ ነበረ። ያጠፉ ሰዎች፣ የሰረቁ ሰዎች፣ የቀሙ ሰዎች በመስቀል ተሰቅለው ይሞቱ ነበረ። በአዲስ ኪዳን ግን ክርስቶስ ያንን እርግማን አጠፋ። በመስቀል ላይ ተሰቅሎ መስቀሉን ቀደሰው፣ በደሙ አከበረው ማለት ነው። ስለዚህ ውድ ኦርቶዶክሳውያን በውስጥም ሀገር በውጭም ሀገር የምትኖሩ በዚህ በመስቀል በዓል የተራቡትን እንዲታበሉ፣ የተጠሙትን እንዲታጠጡ፣ የታረዙትን እንዲታለብሱ ፍቅር ስላስተማረን ክርስቶስ ማለት ነው። እኛ እንደ ክርስቶስ ባንሰቀል ዋጋ መክፈል አንችልም። ያደረግልን ውለታ ትልቅ ነው። ስለዚህ በአቅማችን ከገንዘባችን ከፍለን መስጠት አለብን። ሰማዕታት፣ ጻድቃን ይህንን እያሰቡ ወደ እሳት ገብተዋል፣ ወደ ገዳም ተሰደዋል፣ ብዙ ዋጋ ከፍለዋል ለክርስቶስ ሲሉ ማለት ነው። አንተ በመስቀል ላይ ተሰቅለህ እኛን አድነህናል እያሉ ውድ ዋጋ ከፍለዋል፣ ተርበዋል፣ ተጠምተዋል። እንደነርሱ ባናደርግ እኛ እቤታችን ቁጭ ብለን የተራቡትን የተጠሙትን ከገንዘባችን ከፍለን እንድንሰጥ ነው እንግዲህ መጽሐፉ የሚያዘን። የተዋህዶ ልጆች መስቀሉን ስናከብር ደግሞ በቤተ ክርስቲያን ነው ማክበር ያለብን እንጂ እየጨፈርን እየደነስን ወደ ኃጢአት ቦታ ሄደን ማክበር የለብንም። ምክንያቱም ይሄ በዓል መንፈሳዊ በዓል ነው። ይሄ በዓል የትሕትና በዓል ነው። ይሄ በዓል የፍቅር በዓል ነው። ክርስቶስን የምናስብበት በዓል ነው። ለኛ ሲል ውድ ዋጋ የከፈለበት ስለሆነ መስቀሉን ስናስብ ክርስቶስን እናስባለን። ዛሬ አንዳንድ ሞኞች ሐዋርያው ቅዱስ ጳውሎስ እንደተናገረው የመስቀሉ ቃል ለሞኞቹ ምንም አያደርግም ይላሉ። እኛ ግን የክርስቶስ ኃይል የክርስቶስ መለኮት የተገለጠበት ደሙ የፈሰሰበት ስጋው የተቆረሰበት ስለሆነ እናከብረዋለን፣ ከፍ ከፍ እናደርገዋለን። ምክንያቱም ክርስቶስ ተሰቅሎ ነው ያዳነን ማለት ነው። መሳሪያችን ነው። ጠላት ዲያብሎስ መስቀልን በጣም ይፈራዋል ማለት ነው። በዓለመ መላእክት እንኳን መላእክት ዲያብሎስን ሲገጥሙት ጦርነት በተከፈተ ጊዜ 2 ጊዜ ድል አደረጋቸው። በሶስተኛ ክርስቶስን ሲጠይቁት ምንድነው ነገሩ ብለው ሲጠይቁት እግዚአብሔርን እሱ ድል የሚሆነው በመስቀል ነው አለ። ከዛ የብርሃን መስቀል ሰጣቸው ማለት ነው። ያንን ይዘው ጠላት ዲያብሎስን አንበርክከውታል ማለት ነው። ዛሬም እኛ ጠላታችን ድል የምናደርገው በሚሳኤል በጥይት በሽጉጥ አይደለም፣ በመስቀል ነው። በትምህርተ መስቀል በስመ አብ ብለን እናሸንፋለን። አባቶቻችን በገዳም ሲጋደሉ ሰይጣን ሲመታባቸው አማትበው ዘንዶውን ለሁለት ይሰነጥቁት ነበረ ማለት ነው። ስለዚህ እናት አባቶቻችንን ራሱ ስራ ሲሰሩ በስመ አብ ብለው ነው። እናቶች እንጀራ ሲጋግሩ በስመ አብ ሲያወቁ በስመ አብ ብለው ነው። ስለዚህ ይሄ ለኛ የተሰጠን ኃይል ነው። ይህን የሰጠን አምላክ እግዚአብሔር የተመሰገነ ይሁን እና ሁላችሁም እንኳን አደረሳችሁ እላለሁ። ይህንን ቪዲዮ ደግሞ ለሌሎች ሸር አድርጉልን። እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን።